ኤትሶች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ ነው የምናመሰግነው። አብራችሁን ቆዩ ተመልካቾቻችን። በሰሜን ሸዋ ዞን ባለፉት 6 ወራት 34 ቢሊዮን ብር ካፒታል ያስመዘገቡ ወደ 255 ባለሀብቶች አዲስ የኢንቨስትመንት ፈቃድ መውሰዳቸውን የዞኑ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀም። በአዲስ የኢንቨስትመንት ፈቃድ ያወጡት ባለሀብቶቹ 54 ሺህ ለሚሆኑ ስራ ፈላጊዎች የስራ ዕድል እንደሚፈጥሩም ተገልጿል። ጌታቸው ስንታየው በዝርዝር ይነግረናል። የሰሜን ሸዋ ዞን የተሻለ የኢንዱስትሪ መዳረሻ እንደሆነ ያስገነዘቡት የሰሜን ሸዋ ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ደምሰው መንበሩ በዚህ ዓመትም አዳዲስ ባለሀብቶችን ለመሳብ በተሰራው የተቀናጀ ስራ 255 ባለሀብቶች አዲስ የኢንቨስትመንት ፈቃድ መውሰድ ችለዋል ብለዋል። በ6 ወሩ 255 የሚሆኑ ባለሀብቶች የኢንቨስትመንት ፍቃድ ያወጡበት ሁኔታ ነው ያለው። ይህን ስናደርግ ወደ 34 ቢሊዮን ብር የሚሆን ካፒታል አስመዝግበዋል። እነኚህ 255 የሚሆኑ ፕሮጀክቶች ለ54 ሺህ ዜጎች ደግሞ የስራ ዕድል እንደሚፈጥሩ በፕሮጀክት ሀሳባቸው ላይ ያመላክቱበት ሁኔታ ነው ያለው ማለት ነው። ይህንን ስንወስድ በዚህ ዓመት እንደ ዞናችን ከአምናው ጋር ስናነጻጽረው በጣም ትልቅ እድገት ወይም ደግሞ ትልቅ ለውጥ ያለው እንደሆነ ማየት ይቻላል ማለት ነው። ለአምራች ኢንዱስትሪ ባለሀብቶችም የመሬት ማስተላለፍ ስራ መሰራቱንም መምሪያ ኃላፊው አስገንዝበዋል። 72 የሚሆኑ አምራች ኢንዱስትሪዎች መሬት እናስተላልፋለን ብለን በእቅዳችን ይዘን ወደ 67 ለሚሆኑት መሬት ጭምር ያስተላለፍንበት ሁኔታ ነው ያለው። እነኚህ መሬት የተላለፈላቸው ደግሞ አጠቃላይ ግንባታ ፈቃዳቸውን ሌሎች ሂደቶችን ጨርሰው ወደ ግንባታ የገቡበት ሁኔታ ነው ያለው ማለት ነው። ይሄ እንደ ዞናችን ከአለፉት ዓመታት ጋር ስናነጻጽር የተሻለ አፈጻጸም የታየበት ሁኔታ እንዳለ መውሰድ ይቻላል። ለዚህ አፈጻጸምም እንደው እንደ አንድ ትልቅ አድርገን የምንወስደው በተለይ ከኢኒሼቲቮች አኳያ ከባለፉት ዓመታት ጀምረን የጀመርናቸው ተግባራቶች ናቸው። በዚህ ዓመትም ይህንን በሰፊው የሰራንበት ሁኔታ ነው ያለው። በዞናችን ወደ 20 የሚሆኑ ወረዳዎችና ከተማ አስተዳደሮች ላይ ነው የኛ ተቋም ያለው። በ6 ወሩ 20ውንም ወረዳዎች በደመቀ መልኩ የኢትዮጵያ ታምርት የንቅናቄ መድረክ ያካሄዱበት ሁኔታ ነው ያለው። የውጭ ምንዛሬን ለማስቀረት ተኪ ምርትና ኤክስፖርት ምርቶችን ወደ ውጭ በመላክ ረገድም የተሻለ ውጤት ማስመዝገብ መቻሉን የሰሜን ሸዋ ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ደምሰው መንበሩ አስረድተዋል። 5 የሚሆኑ አምራች ኢንዱስትሪዎች ምርታቸውን ወደ ውጭ በመላክ ለሀገር ውስጥ ገቢ ያስገኙበት ሁኔታ ነው ያለው። ወደ 5.6 ሚሊዮን ዶላር የሚሆን በ6 ወሩ ገቢ የተገኘበት ሁኔታ ነው ያለው ማለት ነው። ተኪ ምርትን የሚያመርቱ እንደዚሁ ወደ 25 የሚሆኑ ፕሮጀክቶች አሉ። እነኚህ በተለይ ይወጣ የነበረውን ወጪ በሀገር ውስጥ በመተካት ሰፊ የሆነ ድርሻቸውን የተወጡበት ሁኔታ ነው ያለው። በተለይ ከ15 ሚሊዮን ዶላር በላይ ይወጣ የነበረን ወጪ በሀገር ውስጥ የመሸፈን ስራ የተሰራበት ሁኔታ እንዳለ ማየት እንችላለን ማለት ነው። ሰሜን ሸዋ ዞን ለኢንቨስትመንት ዘርፉ በስሩ ባሉት 20 ወረዳዎች ለኢንቨስትመንት ምቹ በመሆናቸው አልሚ ባለሀብቶች ወደ ቦታው በመግባት ማልማት ቢችሉ ውጤታማ መሆን እንደሚችሉም አስታውቀዋል።